ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ከቢኤች ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ያው የቼልሲ ውጤት ጥሩና አስደሳች አይደለም። እንደምታውቁት ትናንትና ምሽት ላይ ቼልሲ በሊድስ ዩናይትድ 3-1 በሆነ ውጤት እንግዲህ ሽንፈትን አስተናግዷል። ከሰሞኑ ቼልሲ በጣም ጥሩ እንቅስቃሴን እያደረገ ነበር እንደምታውቁት በአርሰናል ጨዋታ፣ ከዛ በፊት ደግሞ በቻምፒዮንስ ሊግ ከባርሴሎና ጋር በነበረው ጨዋታ ቼልሲ በጣም ጥሩ እንቅስቃሴዎችን ማድረግ ችሎ ነበርና የትናንትናው ጨዋታ ግን እነዚህ የቼልሲ ወጣት ተጫዋቾች ምን ያህል ከጨዋታ ፍጥነት ጋር ኮንሲስታንት ሆኖ መቀጠል እንዳልቻሉ የሚያሳይ ይመስለኛል። ምክንያቱም ተደራራቢ የሆኑ ጨዋታዎች በቻምፒዮንስ ሊግ፣ በእንግሊዝ ፕሪሚየር ሊግ በሳምንት 2 ጨዋታዎች በሚደረግበት ወቅት ኤንዞ ማሬስካ እነዚህ ልጆች እንግዲህ ሮቴት ማድረግ ይኖርበታል፣ መቀያየር አለበትና ይሄ የመቀያየር ጉዳይ ለቼልሲ ውጤት ማጣት ከፍተኛ የሆነ አስተዋጽኦ ያደረገ ይመስለኛል። ከዚህ ኤንዞ ማሬስካም የግድ ትምህርት መውሰድ ያለበት ነው ይመስለኝ። ምክንያቱም ከዚህ በፊት ኤንዞ ማሬስካ እንግዲህ በቀይ ካርድ ተጫዋቾች በሚወጡበት ወቅት ብዙ ጊዜ ጥፋቶችን ሲሰራ ነበር ራሱም አሰልጣኙ ኤንዞ ማሬስካ። ምክንያቱም በዚህ በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር ቼልሲ በነበረው ጨዋታ ላይ በቀይ ካርድ ከተሰናበተ በኋላ የቼልሲ ተጫዋች ኤንዞ ማሬስካ ያስገባው የተጫዋች ቅያሪ ስህተት የተሞላበት እንደነበር ይታወቃልና ዋጋ አስከፍሎት ቼልሲ ሽንፈትን ማስተናገዱ ይታወቃል በማንቸስተር ዩናይትድ። ከዛም በኋላ ደግሞ በስታንፎርድ ብሪጅ ቻሎባ እንደምታስታውሱት በቀይ ካርድ ከተሰናበተ በኋላ በብራይተን ቼልሲ ተሸንፎ መውጣቱ ይታወቃልና ይህንን ነገር ትምህርት ወስዶበት ኤንዞ ማሬስካ አስተካክሎ መጥቶ በአርሰናል ጨዋታ ደግሞ ሞይሰስ ካይሴዶ በቀይ ከተሰናበተ በኋላ እንዴት ተሻሽሎ መጥቶ ጠንካራ ቼልሲን ማሳየት እንደቻለ ያየንበት ይመስለኛልና አሁንም ቢሆን ኤንዞ ማሬስካ በዚህ በሚያደርጋቸው ቅያሬዎች ላይ ከፍተኛ ትምህርት ይወስዳል ብዬ ገምታለሁ። በጣም ከባድ ነው። ምክንያቱም ኤንዞ ማሬስካ ቅያሬዎችን ሲያደርግ 5 ቅያሬዎችን ነው። አሁን በተለይ ትናንትና በነበረው ጨዋታ ላይ ከአርሰናል ከነበረው ጨዋታ 5 ተጫዋቾችን ቀይሮ ነው የገባውና ይሄ ደግሞ በጣም ሰፊ ቅያሬ ይመስለኛል። ኦልሞስት የስኳዱን ግማሽ ተጫዋች በአዲስ መቀየር ማለት ነው። ይሄ ደግሞ የተጫዋቾቹን ተግባቦትነት እርስ በርሳቸው አብረው የመጫወት ሂደቱን የሚያፋልስ ይመስለኛልና በዛም ምክንያት ቼልሲ ጥሩ ነገሮችን ማሳየት አልቻለም ብዬ ነው የምገምተው። በትናንትናው ጨዋታ የተከላካይ መስመሩን እንኳን ብናይ ማርኮ ኮሪያ፣ ቶሱን አዳራቢዮ፣ ቤኖቲ ባዲያሲሊና ትሬቨር ቻሎባ ነበር የገቡት። ትሬቨር ቻሎባን የቀይ መስመር እንግዲህ በማሎ ጉስቶና ብሪሲ ጄምስ በኩል የቀይ መስመር ተመላላሽ ተከላካይ አድርጎ ነው ያስገባው። ስለዚህ ቶሱንና ባዲያሲሊ ደግሞ የመሃል ክፍል ተከላካይ ሆነው ዋና የመሃል ክፍል 2 ተከላካይ ሆነው ነው የገቡት ማለት ነው። እንደምታውቁት ባዲያሲሊም ከኳስ ጋር ጥሩ አይደለም መስርቶ ለመጫወት ቢልድ አፕ ላይ መስርቶ ለመጫወት ጥሩ የሆነ ተጫዋች አይደለም። ሲከላከል ጥሩ ነው ባዲያሲሊ፣ በራስ መተማመን የተወሰነ የሚጎለው አይነት ተጫዋች ነውና ይሄንን ነገር ይታወቃል። ባዲያሲሊ ከኳስ ጋር ጥሩ አለመሆኑ። ቶሱን አዳራቢዮም ኳስ ላይ በጣም ጥሩ ያቀብላል። አንዳንድ ጊዜ ሰንጥቆ የሚሰጣቸው ኳሶች በጣም ቆንጆ ናቸው። ከዛ በተረፈ ግን ስህተቶችን የሚሰራ አይነት ተጫዋች ነው። ሪስክ ያለው ኳስ የሚሰጥ አይነት ተጫዋች ነው ቶሱን። በእንደዚህ አይነት ደግሞ ፈጣን የሆነ ሊድስ ፈጣን የሆነ ጨዋታ የሚጫወቱ አግሬሲቭ ፉትቦል የሚጫወት ክለብ በመሆኑ ምክንያት ቶሱን ለዚህ ጨዋታ ብቁ ነው ብዬ አላስብም እና ኤንዞ ማሬስካ ግን ቶሱን አዳራቢዮን አስገብተውት ነበር። ትሬቨር ቻሎባ ያለ ቦታው ነው የተጫወተው። እውነት ለመናገር ትሬቨር ቻሎባ የቀይ መስመር ተከላካይ ሆኖ ተመላላሽ ተከላካይ ሆኖ መጫወት አይችልምና ኤንዞ ማሬስካም እንግዲህ ይሄንን ኃላፊነት ወስደው ማሎ ጉስቶንም ሪሲ ጄምስንም ማሳረፋቸው በጣም ሰርፕራይዝ ያደረገ ነበርና ብዙዎቹ እንደውም ገና አሰላለፉ እንደወጣ ነበር ቼልሲ ችግር ውስጥ እንደገባና ጨዋታውን ሊሸነፍ እንደሚችል ብዙዎቹ ሲገምቱ ነበር ገና ካሰላለፉና ይሄ የተከላካይ መስመሩ በጣም ችግር የተሞላበት ቅያሬ ነበር ያደረገው ኤንዞ ማሬስካና በጣም አስቸጋሪ ሆኗል። ከዛ በተረፈ ግን ያው ሞይሰስ ካይሴዶ 3 ጨዋታዎችን በመቀጣቱ ምክንያት በቀይ ካርድ በተመለከተው ከአርሰናል ጨዋታ ጋር አንድሬ ሳንቶስ ነበር በሱ በኩል የገባው። አንድሬ ሳንቶስ ትናንትና እውነት ለመናገር ብዙም ሰፖርት አላገኘምና ጥሩ እንቅስቃሴም አላደረገምና አንድሬ ሳንቶስ የሞይሰስ ካይሴዶ የ6 ቁጥር ቦታ ትናንትና ከብዶት ታይቷል። ከዛ ውጪ ኤንዞ ፈርናንዴዝ እና እንግዲህ
ጃኦ ፔድሮ ነበሩ ያጣመሩት አንድሬ ሳንቶስን መሃል ሜዳ ላይ። እነዚሁም ሁለት ተጫዋቾች እንግዲህ ኤንዞ ፈርናንዴዝም ደክሞ ታይቷል። በተለይ ደግሞ ባርሴሎና ላይና በአርሰናል ጨዋታ ላይ በመሰለፉ ምክንያት ኤንዞ ፈርናንዴዝ ድካም ስሜት የተሰማበት ብዙም ኢነርጂ ያጣበት አይነት ጨዋታ ነበር ያደረገውና ጃኦ ፔድሮ እንደተለመደው ነው እንግዲህ ጃኦ ፔድሮ ጨዋታ ላይ ጥሩ አይደለም። እውነት ለመናገር ሆልዳፕ ፕሌዩ ኳስን የመያዝ አቅሙ በጣም ዝቅተኛ ነው። ኳሶችን ያበላሻል። የሚያቀብላቸው ኳሶች ትክክል አይደሉም። ከዛ ውጪ ደግሞ እንደዚሁ የሚሰጣቸው ኳሶች ብቻ ሳይሆኑ ራሱ ኳስ ደግሞ ሲይዝ ወዲያውኑ የመነጠቅ ባህሪ አምጥቷልና ለጎልም ደግሞ የተመቻቸ ኳስ ሲያገኝ ደግሞ እንደ ቀድሞ የመጣ አካባቢ እንደነበረው በደንብ እየሾተ ምናምን የሚያገባበትን ሁኔታ ቀንሷል ጃኦ ፔድሮ። ለምን እንደሆነ እንግዲህ ለብዙዎቻችን ምስጢር ነው የሆነ የጃኦ ፔድሮ እንደዚህ መሆን። ግን ጥሩ የሆነ እንቅስቃሴን እያደረገ አይደለም በቼልሲ ቤት። እሱም ቢሆንና የ10 ቁጥር ቦታ ትናንትና ጃኦ ፔድሮ ከብዶት ታይቷል። ሌላው በጣም ዲስአፖይንቲንግ የነበረው እንግዲህ የሊያም ዴላፕ ነው። ሊያም ዴላፕ የአጥቂነቱ 9 ቁጥር ቦታ ይዞ ትናንትና ምንም አይነት ነገር ሳይሰራ ተቀይሮ የወጣ ተጫዋች ነውና ሊያም ዴላፕ በእውነቱ በጣም በጣም አሳፋሪ የሆነ እንቅስቃሴ ነበር ትናንትና ያደረገው። በተለይ ደግሞ ፕሬስ እንኳን አያደርግም። አግሬሲቭ ፉትቦል እንደሚጫወቱ እየታወቀ ፕሬስ ማያደርግ አይነት ተጫዋች ነው። እዛው 9 ቁጥር ቦታው ላይ ተንጠልጥሎ የሚቆም ተጫዋች ነው። ኳስ ቼልሲ ተነጥቆ እየተጠቃ ባለበት ወቅት ላይ ወደኋላ ተመልሶ የመከላከል ባህሪ የሌለው አይነት መሀሉን የማገዝ ከነጃኦ ፔድሮ ጋር ተደርቦ የማገዝ አይነት ባህሪ የሌለው ተጫዋች ነውና ሊያም ዴላፕ ትናንትና በጣም ፑር የተባለ ፐርፎርማንስ ነበር ያደረገው። እንደውም ከሱ ማርክ ጊዩ ከገባ በኋላ ተቀይሮ የማርክ ጊዩ እንቅስቃሴ በጣም ጥሩ ነበር። እውነት ለመናገር ለእንደዚህ አይነት ለሊድስ ጨዋታ ማርክ ጊዩ በጣም ፕሬሲንግ ላይ ጎበዝ የሆነ ተጫዋች ስለሆነ ማርክ ጊዩ ቢገባ ኖሮ እየተሻለ ይሆን ነበር ብዬ ገምታለሁ። ስቲቫውም ትናንትና እንግዲህ በጣም ጥሩ የሆነ ጊዜን አላሳልፍም። እውነት ለመናገር የስቲቫውም እንግዲህ ኤንዞ ማሬስካም ከጨዋታ በኋላ አስተያየት ሲሰጡ ምንድን ነው ያሉት? ስቲቫውን ቀይሬ ያወጣውበት ምክንያት እንግዲህ በጣም ተቸግሮ ነበረ። ከረፍት በፊት በጣም ብዙ ተቸግሮ ነበር። ድሪብል አድርጎ 1v1 ተጫዋቾችን በደንብ ማለፍም አቅቶት ነበርና መፍጠር አቅቶት ነበረ። በጨዋታው ላይ በጣም ፍረስትሬትም ሆኖ ነበረ። እንደውም የሊድሱን ተጫዋች ተከላካዩን እግሩን መጥቶ ቢጫ ካርድ አይቷል እና እንደውም ለመጀመሪያ ጊዜ ይመስለኛል ስቲቫው ፍረስትሬት ሆኖ በጣም በንዴት እንደዚህ አይነት ባህሪን ሲያሳይ ሜዳ ላይ ያየሁት እኔ ለመጀመሪያ ጊዜ ነውና ትናንትና በጣም አልሆነለትም በቃ ጨዋታውና ኤንዞ ማሬስካ ይሄን ያሉት ፕሪሚየር ሊግ ላይ አንዳንድ ጊዜ በጣም ከባድ ጨዋታዎች አሉና እንኳን በሰላም ወደ ፕሪሚየር ሊግ መጣ አይነት የሚያስብል እንቅስቃሴ ነበር ያደረገው። በጣም ከባድ ነው ጊዜን ያሳለፈው ስቲቫው ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ ውጭ ግን ጄሚ ጊተንስ በጣም እሱም ቢሆን ደካማ እንቅስቃሴን አድርጓል። በእርግጥ አንድ አሲስት አድርጓል። የፔድሮ ኔቶ ጎል ከጄሚ ጊተንስ ክሮስ የተገኘች ጎል ናት። ሆኖም ግን ከዛ ውጭ ግን ከአሲስቷ በስተቀር ጄሚ ጊተንስም እንግዲህ ምንም ተጫዋቾችን ድሪብል አድርጎ ማለፍም አልቻለም ነበረ። እዚህም ግባ የሚባል እንቅስቃሴን ሲያደርግ አልነበረም። ገርናቾ ይገባል ብዬ ገምቼ ነበር እኔ እንደውም። ጄሚ ጊተንስን ግን ማሬስካ እድል ሰጥተውት ገብቶ እንግዲህ ጥሩ እንቅስቃሴ ሳያደርግ ወጥቷል። የእሱም ነገር በጣም አስቸጋሪ ሆኖ ነበር። ሌላው እንግዲህ የሮበርት ሳንቼዝ ግብ ጠባቂውም እውነት ለመናገር ትናንትና ቤስት ፎርሙ ላይ ነበር ለማለት ያስቸግራል። በጣም ደካማ የሆነ ጎል ነው የተቆጠረበት። በተለይ 3ኛ ጎሉ ሲቆጠር እንግዲህ ከሱ ያው የተወሱን አዳራቢው ስህተት የተሞላበት እንቅስቃሴ ወደ ሮበርት ሳንቼዝ የመለሰበት የኳስ እንቅስቃሴ ቢኖርም የሮበርት ሳንቼዝ ግን ኳሷን ሪያክሽን አድርጎ ኢታን አምፓዱ እንግዲህ በደንብ የገጫትን ኳስ መቆጣጠር አለመቻሉ በጣም በጣም ደካማ የሆነ እንቅስቃሴ ነበር ያደረገው ሮበርት ሳንቼዝ እና ይሄም ተደማምሮ እንግዲህ ቼልሲ ትናንትና 3 ነጥብ ዋጋ ከፍሏል ማለት ነው። ከዚህ በኋላ እንግዲህ እኔ ለዋንጫ በጣም አስቸጋሪ ሁኔታ ላይ ለመፎካከር በጣም አስቸጋሪ ሁኔታ ላይ ያለ ይመስለኛል። ቼልሲ ቶፕ ፎርም አሁን በጣም ተቀራራቢ ናቸው ነጥቦቹ እንደምታውቋቸው። ትናንትና አብዛኛዎቹ ክለብ ድል ቀንቷቸዋል። በጣም ጥሩ የሆነ እንቅስቃሴ ላይ አድርጓል አብዛኛዎቹ ክለብ እና አስቶን ቪላም ከኋላ ተመርተው እንግዲህ ከኋላ በመነሳት አሸንፈው ወጥተዋል። ሲቲም አሸንፈው ወጥተዋል እና ቼልሲ የትናንትናውን ጨዋታ በድል ማጠናቀቅ ነበረበት። ሆኖም ሳያደርገው ቀርቷል። ከአርሰናል ጋር ያለው የነጥብ ልዩነትም ወደ 9 ከፍ ብሏል እና በጣም አስቸጋሪ ይመስለኛል። ጆን ቴሪ ከጨዋታው በኋላ ምንድነው ያለው እንግዲህ ሊድስ ዩናይትድ እንግዲህ ይዘውት የሚገቡትን ታክቲክ
ገና ጨዋታው ሳይጀመር አብዛኛው ሰው ሁሉም ሰው ማለት ይቻላል የሚያውቀው ነውና ሊድሶች በብዛት ኳስን ይዘው መጫወት ይወዳሉ። አግሬሲቭ የሆነ ፉትቦል ነው የሚጫወቱት። በደንብ ፕሬስ ማድረግ ይወዳሉ። ይሄንን አይነት ታክቲክ ይዘው እንደሚገቡ ገና ጨዋታው ሳይጀመር ይታወቃልና ይሄ እየታወቀ ኤንዞ ማሬስካ እንደዚህ አይነት ስህተት መስራታቸው ዋጋ አስከፍሎናል። በጣም የሚያሳዝን ነበርና በጣም ተናድጃለሁ ብሎ ነው የመለሰው ጆን ቴሪ። ፔድሮ ኔቶም እንግዲህ ከጨዋታው በኋላ ምን አይነት አስተያየት ነው የሰጠው? እንግዲህ ሁላችንም እንግዲህ ኃላፊነት መውሰድ ይኖርብናል ሲል የተናገረው ፔድሮ ኔቶ እንግዲህ አንዳንድ ጊዜ እንደዚህ አይነት ጨዋታዎች ያጋጥማሉ። ጥሩ እንቅስቃሴዎችን አድርገን ነበረ በባርሴሎና ቻምፒዮንስ ሊግ ጨዋታ ላይ፣ በአርሰናል ጨዋታ ላይ በጣም ጥሩ እንቅስቃሴዎችን አድርገን ነበረ። ሆኖም ግን ትናንትና መጥፎ ቀንና መጥፎ ምሽት ነበር ያሳለፍ ነው። ዞሮ ዞሮ ግን ከዚህ ስህተት ተምረን ለወደፊቱ ጥሩ ነገር ለመስራት እንሞክራለን። ሰዎች ነን፣ ያው መሳሳት ያለ ነገር ነው። ሆኖም ግን ከስህተታችን ደግሞ መማር በጣም ያስፈልገናል ሲል ነው ፔድሮ ኔቶ የተናገረው። በነገራችን ላይ አንድ ስታቲክስ ልንገራችሁ። ሞይሰስ ካይሴዶ ባለበት ጨዋታ ቸልሲ 52% የማሸነፍ ንጻሬ ነው ያለው። እንግዲህ ሞይሰስ ካይሴዶ ምን ያህል ለቼልሲ ወሳኝ ተጫዋች መሆኑን የምታውቁት። ካይሴዶ ባለበት ጨዋታዎች ላይ ቸልሲ እንግዲህ 52% የማሸነፍ ንጻሬ ያለው። ካይሴዶ በሌለበት ጨዋታ ላይ ግን ቸልሲ የማሸነፍ ንጻሬው 25% ነው። ኦልሞስት ከግማሽ በላይ የቀነሰ ማለት ነውና የሞይሰስ ካይሴዶ እንግዲህ ከዚህ በኋላም 2 ጨዋታ ይቀረዋል ለቼልሲ። እንግዲህ አይሰለፍም ለሚመጡት 2 ጨዋታ። በተለይ ደግሞ የኤቨርተን ጨዋታ፣ የበርንማውዝ ጨዋታ አይሰለፍም። ወሳኝ ጨዋታዎች ናቸው። ከባድ ቡድኖች ናቸው። እንደውም ከሊድስ የበለጠ በጣም ከባድ ቡድኖች ናቸው። እንደምታውቁት በርንማውዝ ዘንድሮ የተወሰነ እንደውም ወርዷል፣ ግን በጣም ይፈትናል ብዬ ገምታለሁ። ኤቨርተን ደግሞ በጣም ተሻሽሎ የቀረበ ቡድን ነው ዘንድሮ። ከዛ አንጻር የሞይሰስ ካይሴዶን ግልጋሎት አለማግኘት በጣም አስቸጋሪ ነገር ነው። አንድ በፖዚቲቭ የተመለከትኩት ነገር ግን ምንድነው የኮል ፓልመር ወደ ሜዳ የመመለስ ጉዳይ ነው። እንግዲህ ኮል ፓልመር ከብዙ ጉዳቶች በኋላ ትናንትና ወደ ሜዳ ገብቶ እንግዲህ ጨዋታ የተወሰኑ ደቂቃዎችን እንግዲህ መጫወት ችሏል። በጣም ጥሩ እንቅስቃሴን አድርጓል። በገባበት ደቂቃ ላይ እንግዲህ በጣም ጥሩ እንቅስቃሴዎችን ማድረግ ችሏል ኮል ፓልመር። እውነት ለመናገር አንድ አስቆጪ ሙከራ አድርጎ አስቆጪ የሆነች ኳስ ስቷልና ኮል ፓልመር ግን መኖሩ ጥሩ ይመስለኛል። የጎል አስተዋጽኦአችንን በጣም ከፍተኛ የሚያደርገው ይመስለኛል በቼልሲ በኩል። ኤንዞ ማሬስካም ከዚህ ጨዋታ እንግዲህ በደንብ ትምህርት መውሰድ ያለባቸው ነው የሚመስለኝ። በተለይ ደግሞ እነዚህ በጣም የሚቀይሩትን ተጫዋቾች ኮሽን ማድረግ አለባቸው። በጣም ጥንቃቄ መውሰድ ያለባቸው ይመስለኛል። እንደ ካራባኦ ካፕ እንደ ኤፍኤ ካፕ ትሪት ማድረግ ያለባቸው አይመስለኝም። አንዳንድ ጊዜ ኤንዞ ማሬስካ የትንሽ የተወሰኑ ደካማ የሚባሉ ቡድኖችን የመናቅ ችግር አይቼበታለሁና ሊድስ ዩናይትድን በዚህ ደረጃ ንቆ በዚህ ደረጃ ተጫዋቾችን ቀይሮ ሮቴት አድርጎ መግባት አስቸጋሪ ይመስለኛል። ቢያንስ አቻምፖንግ በቶሱን አዳራቢዮ በኩል አቻምፖንግ ነበር መግባት የነበረበት። ወጣት ልጅ ነው። ስህተትም ቢሰራ አቻምፖንግ ትምህርት መውሰድ የሚችል አይነት ተጫዋች ከመሆኑ አንጻር ለአቻምፖንግ እድል ቢሰጠው በጣም የተሻለ ነበር። ከዛ ውጪ ደግሞ ማሎ ጉስቶ መግባት የነበረበት ይመስለኛል። ከመጀመሪያውኑም ትሬቨር ቻሎባ የቀይ መስመር እንግዲህ ተከላካይ መሆኑ አስቸጋሪ ነው። ያለ ቦታው መጫወቱ በጣም አስቸጋሪ ይመስለኛልና የትሬቨር ቻሎባህንም በራስ መተማመን ሰሞኑ ቢውልድ አፕ አድርጎት የነበረውን በራስ መተማመን ሊወስድበት የሚችል ከመሆኑ አንጻር ጥንቃቄ ሊያደርጉ የሚገባ ይመስለኛል። ኤንዞ ማሬስካ ቸልሲ ግን ዲስአፖይንቲንግ የተባለ ውጤት ነበር ትናንትና ምሽት። እንግዲህ አምሽተን በጣም እንቅልፋችንን ሰውተን ያየነው ጨዋታ ነበርና ግን ያው በቼልሲ ሽንፈት ተጠናቋል። ዞሮ ግን እንግዲህ ቀጣዩ ጨዋታ ቼልሲ አሻሽሎ ይመጣል የሚል ግምት አለኝ። እናንተ ስለ ጨዋታው ምን ተሰማችሁ? ምን ታስባላችሁ? የማን ጥፋት ነው የትናንትናው ጨዋታ ትላላችሁ? የማሬስካ ነው? የተጫዋቾቹ ነው? ወይስ ይህን ያህል ተጫዋቾችን መቀየር ማሬስካ ልክ ነው ትላላችሁ? ያላችሁን አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ እንድታሳልፉ ለሁላችሁም እመኛለሁ። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑልኝ። መልካም ጊዜ ይሁንላችሁ። ቻው።